የምስራች ነጋሪው ቃል በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ እግዚአብሔር ሆይ እናመሰግናለን። ከነገሮች ሁሉ በላይ አንተ ስለረዳህን ደግሞ ስለምትረዳን የሚመጣውን ጉደሎውን ቀን አሻግረህ እንዲህ ባለው ክብርና ጸጋ በፊት ስለምታቆመን እናመሰግናለን። ጌታና አባት እግዚአብሔር ሆይ ካንተ ያልሆነ አንዳችም ነገር የለም። ሁሉም የሆነ ካንተ ስለሆነ ጌታ እግዚአብሔር ሆይ በቃል መዶሻ ታስተካክለን ዘንድ በአባትነት ፍቅር ለምናለን። ለመንግስት ዘመን የማይቆጠርለት ብቸኛው የዓለማት ሁሉ ዳኛ የሆንክ መድኃኔዓለም ኢየሱስ ክርስቶስ ሆይ ይህንን ቀን በሕይወታችን ላይ ተጨማሪ አድርገህ ስለሰጠን እናመሰግናለን። ጌታና አባት እግዚአብሔር ሆይ ጠላት ቀን በቀን ሕዝብህ ካንተ ቤት ከቅድስናው አደባባይ እንዲለይ በሰዎች ሕይወት ላይ መልካሙን ነገር በክፉ የለወጠ አሳይቶ ደግሞ አንተ እንዲህ ባለው በአባትነት ክብርህ ዛሬ እናትና አባት እንደሌላቸው ልጆች አልተዋችሁም ብለህ ክዳን ባለው ቃል ዘላለማዊ በሆነው ቃል የደም ጠብታ ባለበት ቃል ስለገዛህን እናመሰግናለን። ጌታ እግዚአብሔር ሆይ በሕይወታችን መካከል በእኛ አገልግሎት በእኛ አምልኮ ውስጥ ስምህ ገብቶ ደግሞ ዛሬ ያንተን ስም ለዓለም ሁሉ የምንገልጥበት ደግሞም ከፍ ያለውን የአባትነት ክብርህን ለዓለማት ሁሉ እንድንናገር በልጅነት ክብር አክብረህ እንዲህ በጸጋ ሸፍነህ በፊት ስላቆምከን እናመሰግናለን። አባትና ጌታ እግዚአብሔር ሆይ የመስቀል ስር ስጦታ የሆነች እናትህን የቅድስት ድንግል ማርያምን ስለሰጠህን እናመሰግናለን። ደግሞ እግሮቻችን በድንጋይ ተሰናክለው እንዳንወድቅ ሁልጊዜ የሚጠብቁን ሺህ ጊዜ ሺህ የሚያገለግሉ ቅዱሳን መላእክትን ስለሰጠህን እናመሰግናለን። የተወደዳችሁና የተከበራችሁ የእግዚአብሔር ልጆች እግዚአብሔር ዛሬ በዚሁ በቅድስናው አደባባይ እንዲህ ባለው በመለኮታዊ ቃል ደግሞ መንፈስ ቅዱስ በተሞላበት ቃል ሰማይና ምድርን በዘረጋበት ቃል ዓለማትን ሁሉ በሰራበት ቃል ዛሬ እኛንም ደግሞ እንደሚሰራን የታመነ ስለሆነ አባታችን እግዚአብሔር ከሁላችን ጋር እንዲሆን በጎ ፈቃዱ ይሁንልን። እንኳን ለእናታችን ለቅድስተ ቅዱሳን ለድንግል ማርያም በትረ አሮን ለሆነች የሙሴ ጽላት ደግሞም ቅዱስ ያዕቆብ በፍኖተ ሎዛ ያያት ስለ ወርቅ መሰላሏ እግዚአብሔርን ስላየንባት መሰላል መስታወታችን ያ ክፉ የሆነውን ጊዜ የተሻገርንባት ጽኑ ልልያችን እናታችን ቅድስት ድንግል ማርያም ወደ ቅድስተ ቅዱሳን ወደ ቤተ መቅደስ የገባችበት በዓል በሰላም አደረሳችሁ። እንግዲህ እንደምታውቀው በየዓመቱ በታኅሳስ 3 የእናታችን የቅድስት ድንግል ማርያም ከእናቷ ከኢያቄምና ከሐና ቤት ወደ ፈጣሪዋ ወደ ወለደችው ወደ ልጇ እቅፍ የምትገባበት ወይም ደግሞ ወደ ቤተ መቅደሱ የምትገባበት ቀን ታስቦ ስለሚውል እኛም ደግሞ ዛሬ የእናታችን የቅድስት ድንግል ማርያም በረከት እንዲያድርብን እግዚአብሔር እንደሚረዳን ተስፋ እናደርጋለን። ደግሞም ስለሚረዳን ዛሬ እንዲህ በሚል ቃል እንነጋገራለን። በዚህ በሉቃስ ወንጌል በአንደኛው ምዕራፍ ቁጥር 30 ላይ እንዲህ ይላል፣ ማርያም ሆይ በእግዚአብሔር ዘንድ ባለሟልነትን አግኝተሻልና ደስ ይበልሽ ይላል። ማርያም ሆይ ከእግዚአብሔር ሞገስን ከእግዚአብሔር ባለሟልነትን አግኝተሻልና ደስ ይበልሽ የሚለውን ቃል ብርሃናዊ መልአክ የሆነ መጋቤ ሐዲስ በመባል የሚታወቀው
ለፍጥረት ሁሉ የምስራችን የሰበከ ስለ እግዚአብሔር ልጅ ስለ ወልድ ስለ ኢየሱስ ክርስቶስ ስለ ምስጢረ ሥጋዌ ወደ ድንግል ማርያም እንዴት ባለው ክብር እንደሚገለጥ ያበሰረው ቅዱስ ገብርኤል አማካኝነት ወደዚህች ንጽሕትና ወደዚህች ቅድስት ድንግል ማርያም የመጣውን ቃልና ያለን ጌታ መንፈስ ቅዱስ ከሁላችን ጋር ይሁን። እንግዲህ የእግዚአብሔር ልጆች እግዚአብሔር እንዲህ ብለው በመላኩ በኩል የአንድ አዲስ የሆነውን የምስራች የሆነውን በሰዎች ጆሮ ውስጥ ተሰምቶ የማይታወቀውን እንግዳ የሆነውን ቃል እግዚአብሔር ከሰማይ እንደላከ እናየዋለን። እንግዲህ ድንግል ማርያም ወይም ደግሞ ንጽሕት የሆነች ቅድስት ማርያም ማን ትሆን? እናታችን ድንግል ማርያም መጽሐፍ ቅዱስን ገና ስንከፍተው እግዚአብሔር ዓለማትን ሁሉ ከፈጠረ በኋላ በተለያዩ ነቢያት ወደዚህች ቅድስት ድንግል ማርያም ለዓለም ሁሉ ቤዛ የሚሆነውን ክርስቶስ ኢየሱስ መሲህ የሆነውን ለኃጢአተኞች መድኃኒት የሚሆነውን ክርስቶስን የምትወልደውን ድንግሊቱን ኢሳይያስ እንዲህ ይላታል። በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ እንዲህ የሚል ቃል እናገኛለን። ድንግል በድንግልና ጸንሳ በድንግልና ትወልዳለች የሚለውን ለብዙ ዘመናት ተምረን የመጣነው ቃል አለ። ይህ ቃል ግን ማለዳ አዲስ የሆነ ስለ ድንግል ማርያም የምናስታውስበት ዘላለማዊ የሆነውን ዘር ሰማያዊ የሆነውን ዘር ከዓለም ያልተገኘውን ዘር በመንፈስ ቅዱስ የተገኘውን ዘር የሆነውን ስለ ክርስቶስ መገለጥ ኢሳይያስ እንዲህ ብሎ ተናገረ። ከ700 ክርስቶስ ከመወለዱ በፊት በ700 ክፍለ ዘመን ውስጥ ገና ክርስቶስ ሥጋ ለብሶ ከመገለጡ በፊት ከድንግል ማርያም ከመገኘቱ በፊት እንዲህ አለ። ድንግል በድንግልና ትጸንሳለች አለ፣ በድንግልናም ደግሞ ትወልዳለች አለ። አሁን ድንግል ማርያም ድንግል ሆና በድንግልና አምላክን ለመውለድ ክርስቶስን ለመውለድ እሷ አስገኝ ያስፈልጋታል። ይህ ማለት የምትገኝበት የምትወለድበት ሰዎች ሊኖሩ ስለሚገባ ድንግል ማርያም ግን ኢሳይያስ እንዲህ ብሎ ከተናገረ በኋላ ይገርማችኋል፣ ወደ ሊባኖስ ይወስዳችኋለሁ። አሁን በሊባኖስ ተራራ ላይ እናታችን ቅድስት ድንግል ማርያም ትላንትና ኢሳይያስ ከ700 ዘመን በፊት ድንግል ብሎ የጠራትን የመሰከረላትን ለማየት የመላኩን የቅዱስ ገብርኤልን ቃል ትንቢቱን እውነት ለማድረግ እግዚአብሔር የታመነ ስለሆነ ከሊባኖስ ተራራ ለእግዚአብሔር ታምኖ ከሚኖሩ ከኢያቄምና ከሐና ዘመናቸውን በሙሉ በእግዚአብሔር ፊት በልባቸው ጉልበት ስለሚንበረከኩ ስለ ሁለት ሰዎች ስለ ኢያቄምና ስለ ሐና ድንግል ማርያምን ስለመውለዳቸው በዚያ እናገኛለን። የእግዚአብሔር ልጆች ድንግል ማርያም ነቢያት ስለሷ የተናገሩላት ብቻ ሳይሆን እግዚአብሔር ራሱ እግዚአብሔር ወልድ በመገለጥ በሆዷ በማኅፀኗ ያደረው እሱ ራሱ ስለሷ መስክረዋል። አልፎም ድንግል ማርያም ስለ ራሷ መስክራለች። እግዚአብሔር ልጆች ስለዚህ እኒህ ሁለቱ ቅዱሳን ኢያቄምና ሐና የተባሉ ሰዎች ቅዱስ ጳውሎስ ይደግፋቸዋል። በዚህ በገላትያ ምዕራፍ 4 ከቁጥር 4 ላይ እንዲህ ይላል። ትላንትና ነቢያት የተናገሩትን ቃል ቅዱስ ጳውሎስ በአዲስ ኪዳን መገለጥ እንዲህ አለ። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር አንድያ ልጁን ወደ ዓለም ላከ አለ። ከሴት የተወለደው ከሕግ በታች ሆነው እርግማንን ሊያጠፋ የተገለጠው ኢየሱስ ክርስቶስን የምትወልደው ድንግል ማርያም እንደሆነች ጳውሎስም ተናገረ። የአዳም የውርስ ኃጢአት ያልነካት ብዙዎች ቅዱሳን አበው መነኮሳት ስለሷ የመሰከሩላት በእግዚአብሔር ልቦና አስቀድማ ታስባ የነበረች ያቺ ንጽሕት ቅድስት ድንግል ማርያም በሊባኖስ ተራራ ከኢያቄምና ከሐና ተወለደች ይላል። ክብር ለአምላካችን ይሁን። የድንግል ማርያም መወለድ
የድንግል ማርያም መገኘት ለአምላካችን ለኢየሱስ ክርስቶስ ማደሪያ ትሆን ዘንድ ዳዊት እንዲህ አለ። መዝሙር 131 ቁጥር 13 ላይ እንዲህ ይላል፣ እግዚአብሔር ጽዮንን መርጧታል፣ ለዘላለምም ማደሪያው ትሆን ዘንድ ወዷታል ይላል። ስለዚህ እግዚአብሔር የወደደውን እግዚአብሔር ያከበረውን ማንም ስለማይቃወም ጳውሎስ እንዲህ አለ። ሮሜ ምዕራፍ 8 ቁጥር 34 ላይ እንግዲህ እግዚአብሔር የመረጠውን ማን ይከሰዋል ይላል። ስለዚህ የእናታችን የቅድስት ድንግል ማርያም መመረጥ የእናታችን የቅድስት ድንግል ማርያም መገኘት በእግዚአብሔር በጎ ሐሳብና ፍቃድ ከሆነ ብዙዎች በድንግል ማርያም ላይ የሚያነሱትን ጥያቄ መላሹ መልስ ሰጪው ራሱ እግዚአብሔር ነው። ክብር ለአባታችን ይሁን። እንግዲህ የእግዚአብሔር ልጆች ወደ ዋናው ትምህርታችን ስንመለስ እናታችን ድንግል ማርያም ከኢያቄምና ከሐና ከተወለደች በኋላ ዕድሜዋ 3 ዓመት ከሞላ በኋላ እነዚህ ሰዎች እነዚህ ቅዱሳን ድንግል ማርያምን በስለት ነው ያገኘዋት። በስለት ስላገኘዋት ለእግዚአብሔር ማደሪያ ትሆን ዘንድ ተብሎ ደግሞ በትንቢት መጽሐፍ ውስጥ ስለተጻፈ የእግዚአብሔር ቃል ዘላለማዊ ስለሆነ ድንግል ማርያም የእግዚአብሔር ማደሪያ ትሆን ዘንድ ለእግዚአብሔር ተሰጠች። እግዚአብሔር የሆነ ሁሉ የእግዚአብሔር ነው፣ የሰው የሆነ ደግሞ የሰው ነው። ስለዚህ እናታችን ቅድስት ድንግል ማርያም በዚህ በታኅሳስ 3 በየዓመቱ የምናከብረው እናታችን ቅድስት ድንግል ማርያም የስለት ልጅ ስለነበረች ቅድስት ንጽሕት ስለነበረች ኢያቄምና ሐና ወደ ቅድስተ ቅዱሳን ወደ ቤተ መቅደሱ ለእግዚአብሔር አስራት አድርገው ለእግዚአብሔር መስዋዕት አድርጎ የሰጡበት ቀን ነው። ስለዚህ የእግዚአብሔር ልጆች እናታችን ቅድስት ድንግል ማርያም በዚህ በቅድስና ሕይወት ከእናቷና ከአባቷ ከተለየች በኋላ በዚህ በቤተ መቅደስ ውስጥ ለብዙ ዘመናት ለ15 ዓመት እንደኖረች ታሪክ ይናገራል እግዚአብሔር ልጆች። ስለዚህ በዚህ ሁኔታ ውስጥ እናታችን ቅድስት ድንግል ማርያም ያለች ቅድም በመግቢያዬ ላይ ያነሳውላችሁን ያን እግዚአብሔርን ቃል ብርሃናዊ የሆነው ሰማያዊ ክብር የለበሰው በሰዎችና በእግዚአብሔር መካከል የሚላላክ ያ ቅዱስ ገብርኤል የተባለው አብሳሪው መልአክ ወደ ቅድስት ድንግል ማርያም እየበረረ እንደመጣ መጽሐፉ ይናገራል። በዚህ በሉቃስ ወንጌል በአንደኛው ምዕራፍ ቁጥር 26 ላይ እንዲህ ይላል፣ በስድስተኛው ወር መልአኩ ገብርኤል ከእግዚአብሔር ዘንድ ስሟ ናዝሬት ወደምትባል ወደ አንዲት ገሊላ ከተማ ከዳዊት ወገን ወደምትሆን ለዮሴፍ ለሚባል ሰው ታጨችው ወደ አንዲት ድንግል ተላከ። የዚያችም ድንግል ስሟ ማርያም ይባል ነበር። መልአኩም ወደ እርሷ ገብቶ እንዲህ አላት ይላል። አስተውሉ የእግዚአብሔር ልጆች፣ ይህ መልአክ የተገለጠው የተላከው ከእግዚአብሔር ነው። ይህ መልአክ ደግሞ መጥቶ ለቅድስተ ቅዱሳን ለድንግል ማርያም እንዲህ ያላት ነው፣ ደስ ይበልሽ፣ ጸጋን የተመላሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነውና ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከአነጋገሩ የተነሳ ደነገጠች ይላል። እውነት ነው፣ የእግዚአብሔር ዙፋን መሆን ያስፈራል። የእግዚአብሔር ማደራ መሆን ያስደነግጣል። እግዚአብሔር ልጆች እኛ በሰዎች ፊት ስንቆም እንኳን እንሸማቀቃለን። ሰማያዊ ብርሃናዊ የሆነው ከእግዚአብሔር የተላከው ይህ ቅዱስ የሆነው መልአክ ግን ለዚህች ቅድስት ድንግል ማርያም እንዲህ አላት፣ ደስ ይበልሽ፣ ከእግዚአብሔር ዘንድ ሞገስን ስላገኘሽ ደስ ይበልሽ፣ ምርጫሽ ከእግዚአብሔር ስለሆነ ደስ ይበልሽ አላት። እውነት ነው፣ እግዚአብሔር ከኛ ጋር ስለሆነ እግዚአብሔር ከአሸናፊዎች በላይ ስላደረገን ከእግዚአብሔር የሚገኘው በረከት በዓለማት ላይ ከሚመረቱ ደስታዎች በላይ ከእግዚአብሔር ዙፋን ፊት የምናገኘው ደስታ ወደር የለውም። በእውነት እግዚአብሔር የኛ አባት ስለሆነ እናመሰግነዋለን። ድንግል ማርያምም የኛ እናት ስለሆነች እናመሰግናታለን። ቺን ቅድስት መስዋዕት አድርገው ሰጡ ለእግዚአብሔር። ለእግዚአብሔር የምንሰጠው ነገር ሁሉ የእግዚአብሔር
ለእግዚአብሔር የምናበረክተው ለእግዚአብሔር መስዋዕት አድርገን የምናቀርበው ሁሉ ከልባችን ከሆነ ለዘላለም ክብር አለው እግዚአብሔር ልጆች ድንግል ማርያም ቤተሰቦቿ ኢያቄምና ሐና ለእግዚአብሔር ሰጥቷት እሷም ደግሞ እግዚአብሔር ከሆነች በኋላ እግዚአብሔር ተገለጠባት ያዳምን ሥጋ ለብሶ ተገለጠባት ያ ለዘላለም ግርዶሽ ሆነው በእኛ ላይ የነበረው የዘላለም ኩነኔና ኃጢአት ሁለተኛ ሕያዋን በተባለችው በድንግል ማርያም ለመፋቅ ከኛ ክርስቶስ መሲሁ የተባለ በቤተልሔም ደግሞ ጌታዋን እንድትወልድ እንደገና ደግሞ ያ የትላንትናው የኢሳይያስ ትንቢት ደግሞ እውነት እንዲሆን በቤተልሔም ዋሻ በነቢያት አገር በታናሿ አውራጃ ድንግል ማርያም ደግሞ እንደገና ልጇን ወለደች ትላንትና ኢሳይያስ ድንግል በድንግልና አለ እሷም በድንግልና ከተገኘች ከኢያቄምና ከሐና ዘር መጣች የዳዊት ዘር የሆነች ከዛም በኋላ ደግሞ አምላኳን በማህደሯ ለአምላኳ ማህደር ሆነች ለአምላኳ መገኛ ሆነች ለአምላኳ ቤት ሆነች አቤት ዳዊት ለዚህ ነው አቤቱ በድንኳኔ ውስጥ ማን ያድራል አለ አቤቱ ባንተ ማደሪያ ውስጥ ማን ያድራል እግዚአብሔር እሳት ነው ለዚህ ነው ሐዋርያው ቅዱስ ጳውሎስ ዕብራውያን ምዕራፍ 12 ቁጥር 29 ላይ እግዚአብሔር እሳት ነው አለ እግዚአብሔር መለኮት ነው የማይታይ እሳት የማይዳስስ እሳት ድንግል ማርያም ግን ቅድስተ ቅዱሳን ንጽሕቷ ግን እሳት የሆነውን እሳት መለኮትን ክርስቶስን ወለደች ክብር ለስሙ ይሁን ዓለማት ሁሉ የሚሰግዱለት የሚንበረከኩለት ትላንትና የነበረ አልፋ ለዘላለም የሚኖር ኦሜጋ የሆነውን ወልደ እግዚአብሔር ተገልጦ ሳለ በቤተልሔም ዋሻ በዛ በታናሽ መንደር ከዚች ድንግል ተገኘ እግዚአብሔር አይዋሽም ኦሪት ዘኍልቍ ምዕራፍ 23 ቁጥር 19 ላይ እግዚአብሔር ይዋሽ ዘንድ ሰው አይደለም አለ ነቢያት የተናገሩት እውነት ሆነ ነቢያት ትንቢታቸው እውነት ሆነ የእግዚአብሔር ቃል ዘላለማዊ ስለሆነ የነቢያት ቃል በድንግሊቱ ላይ ይፈጸም ዘንድ እነሆ ዳዊትም እንደተናገረ ሆነ ነቢያትም እንዳወሩ ሆነ ደግሞ በአዲስ ኪዳን መገለጥ የእግዚአብሔር ምርጥ ዕቃ የተባለ ጳውሎስ እንደተናገረ ሆነ ከገማልያ ስር ሕግን ትምህርት የተማረ ጳውሎስ በደማስቆ አደባባይ ተነግቶ የመጣ ስለ ድንግሊቱ ተመሰከረ ታዲያ ዛሬ በአዲስ ኪዳን መገለጥ በዚህ በሉቃስ ወንጌል ላይ እንደምናየው ለዚህች ድንግል እንዲህ ብሎ ገብርኤል ከመሰከረ እሷ ደግሞ ስለ ራሷ ምን ትሊሆን ምን ተናገር ይሆን ነቢያት እንዲህ ካሉ ዳዊት እንዲህ ከመሰከረ ጳውሎስ እንዲህ ከተናገረ ለክቡር ቴዎፍሎስ የተጻፈው ይህ ታላቁ ሰው ሉቃስ እንዲህ ካለ እናታችን ቅድስት ድንግል ማርያም ነቢያትና ሐዋርያት ጻድቃን ስለሷ መሰከሩ በእግዚአብሔር ልቦና ውስጥ ታስባ እንደነበረች መጽሐፍ ቅዱስ ይናገራል ዛሬ ደግሞ ቅድስት የሆነች ድንግል ማርያም ከታናሿ መንደር የተገኘችው እቺ የእግዚአብሔር ማደሪያ እቺ የመለኮት ማደሪያ የሆነችው እግዚአብሔር ያደረባት ደግሞ ስለራሷ እንዲህ ትላለች ክብር ለስሙ ይሁን በዚህ በሉቃስ ወንጌል በምዕራፍ 1 ቁጥር 48 ላይ ማርያም ደግሞ የተናገረችውን ቃል ቅዱሱ መጽሐፍ እንዲህ ይላል ማርያምም እንዲህ አለች ሰውነቴ እግዚአብሔርን ታከብረዋለች ልቦናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች የባሪያውን ትሕትና ተመልክተዋልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል ታላቅ ሥራን ሰርቶልኛልና ስሙም ቅዱስ ነው ይቅርታው ለሚፈሩት ለልጅ ልጅ ነው በክንዱ ኃይልን አደረገ በልባቸው ሐሳብ የሚታበዩትን በተናቸው ኃያላኑን ከዙፋናቸው አዋረዳቸው ትሑታኑንም ከፍ ከፍ አደረጋቸው የተራቡትንም ከበረከቱ አጠገባቸው ባለጠጎቹንም ባዶ እጃቸውን ሰደዳቸው ብላቴናውን እስራኤል ተቀበለው ይቅርታውንም አሰበ ለአባቶቻችን ለአብርሃም ለዘሩ እስከ ዘላለም እንደተናገረው አለች በእውነት ስለዚህ ቃል እግዚአብሔር ይመስገን ስለዚህ ቅዱስ ወንጌል እግዚአብሔር ይመስገን ደግሞ እንድናርፍበት
በዓለም ላይ ከሚከብዱ ነገሮች መካከል ለይቶን እንዲህ ባለው ክብር ቃሉን ብቻ እንድንሰማ ከእርሱ ጋር በቅድስናው ህብረት እንድንደምር እንድንታተም ስለረዳን ስለታረደው በግ ክብር ይሁን። እንግዲህ ድንግል ማርያም እንዲህ አለች፣ ጌታዬ ለኔ በጎ ነገር ለኔ መልካም ነገር አደረገልኝ አለች። የባሪያይቱን መዋረድ ተመለከተ አለች። ታዲያ ከተመለከታቱ በኋላ ብጽዕት ሁሉ ደግሞ ትውልድ ሁሉ ደግሞ ብጽዕት እንድለዋት ቅድስት እንድለዋት ስለራሷ መሰከረች። እንዲህ ያለው መንፈስ ስላበዛልን ቅዱሱ አባትና ጌታ እግዚአብሔር ስሙ ከፍ ይበል። እንግዲህ ወገኖቼ እናታችን ድንግል ማርያም ከሴቶች መካከል ልዩ የሆነች ንጽሕት የሆነች የአዳም የውርስ ኃጢአት ያልነካት በዘላለም ኪዳን የታተመች ደግሞ አምላኳ ልጇ ኪዳን የገባላት በዘላለም ኪዳን የመሰረታት እሷ ቅድስት ናት። ስለዚህ እኛም ደግሞ ድንግሊቷን እያሰብን ቅድስናዋን እያሰብን ድንግል ሆይ ለምኝልን እንድንል እግዚአብሔር የልባችንን መስኮት ይክፈትልን። ወገኖቼ እንግዲህ ድንግል ማርያም በዚሁ ቀን በዚሁ ዕለት ወደ ቤተ መቅደስ የገባችበት ቀን ነው ስንል ቤተ መቅደስ የሆነውን የቅድስና አደባባይ የሆነውን ታላቅ ዙፋን የሆነውን እግዚአብሔር ማደሪያው የሆነውን በምድር ላይ ያየችው አንድም ደግሞ ገና የሚገለጠውን ክርስቶስን ገና የሚመጣውን መሲሁን በማኅፀኗ ትሸከም ዘንድ ገና ብላቴና ሳለች ማኅደሩን ማየቷ ነው። በሌላው በኩል ደግሞ ስለ ድንግል ማርያም ብዙ ጊዜ አባቶቻችን ያመሰጥሩታል። አባቶቻችን በምስጢር በአምልኮ ውስጥ በአምልኮ ሥርዓት ውስጥ ስለ ድንግልናዋ ስለ ቅድስናዋ ስለ ምልጃዋ ስለ ንጽሕት መሆኗ መስክረዋል፣ ተናግረዋል እግዚአብሔር ልጆች። እኛ ግን ዛሬ የምንናገረው አዲስ ወንጌል አይደለም፣ አዲስ ትምህርት አይደለም፣ አዲስ ማንነት የያዘ ነገር አይደለም። ትላንትና አባቶቻችን ቅድስት ድንግል ማርያምን በብዙ መልክ በብዙ ጎዳና ገልጧታል። እኛ ደግሞ ዛሬ አባቶቻችን ያስተማሩንን ወንጌል የመሰከረውን እግዚአብሔር የተናገረውን ስለ ድንግል ማርያም እንመሰክራለን። ስለዚህ ነው ድንግል ማርያም እግዚአብሔር እንደመረጣት ከፍ እንዳደረጋት ደግሞ ከታናሹ መንደር ከእናትና ከአባቷ የለያት ለራሱ ማደሪያ ያደረጋት እሱ እግዚአብሔር ክብር ምስጋና ለስሙ ይሁን። ስለዚህ ወገኖቼ ድንግል ማርያም ስሟ መንግሥተ ሰማያትን መርታ የምታስገባ ማለት ነው። ምክንያቱም ትላንትና የነበረው አዳም በደለ፣ ኃጢአትን ሰራ፣ እርኩሰትን ለእግዚአብሔር የማይመቸውን ነገር አደረገ። ደግሞ በዳግማዊ አዳም በክርስቶስ ኢየሱስ ደግሞ በዳግማዊቷ ሔዋን በድንግል ማርያም ኢየሱስ ክርስቶስ በሥጋ ተገለጠ። በክርስቶስ መገለጥ በክርስቶስ መሰቀል በክርስቶስ ወደ ዓለም መምጣት ብዙዎች ዳኑ። ምክንያቱም ምክንያት ድህን የሆነው የኛ የመዳናችን ምክንያት የሆነ ኢየሱስ ክርስቶስ በማርያም ስለተገለጠ በድንግሊቱ ስለተገለጠ ዛሬ እንዲህ በስተን እናከብራታለን፣ እናመሰግናታለን፣ እንዘምርላታለን እናታችን። ምክንያቱም በመዝሙረ ዳዊት መዝሙር 86 ቁጥር 5 ላይ ተጽፏልና ሰዎች እናታችን ጽዮን ይሉሻል በውስጥሽ ሰው ተወልዷልና ይላል። በውስጧ የተወለደው አማኑኤል በውስጧ የተወለደው ሥጋ የለበሰው ቃል በውስጧ የተወለደው ዓለማትን ሁሉ የሰራ ቃል እግዚአብሔር ስለሆነ በውስጧ የተገኘው በውስጧ ያደረው ያ እግዚአብሔር ስለሆነ ዛሬ ከሚያስቸግሩን ደግሞ በፊታችን ብዙ ጥያቄ ያበዛ ከእግዚአብሔር ቤት እንድንለይ ከሚያጣድፉን ነገሮች ሁሉ በምልጃዋና በጸሎቷ የምታግዘን ድንግል ማርያም ስለሆነች ክብሯ ልዕልናዋ ምልጃዋ በሁላችን ላይ ይደርብን። እንግዲህ መልአኩ እንዲህ አላት፣ ድንግል ሆይ እግዚአብሔር ወዶሻል፣ እግዚአብሔር መርጦሻል፣ እግዚአብሔር ካንቺ ጋር ነውና አትፍሪ። ጸጋን የተሞላሽ ሆይ አንቺ ከሴቶች መካከል የተለየሽ ነሽ። አንቺ ብዙ መልካም ያደረጉ ሰዎች አሉ፣ ከነሱ ትለያለሽ።
መልካም ያደረጉ አሉ በዚህ መጽሐፈ ምሳሌ ምዕራፍ 31 ቁጥር 29 ላይ እንዲህ ይላል መልካም ያደረጉ ብዙ ሴቶች አሉ አንቺ ግን ከእነሱ ትበልጫለሽ ነገስታትን ከወለዱ መኳንንቱን ከወለዱ ነገስታቱን ከወለዱ አንቺ ትለያለሽ ምክንያቱም አንቺ የወለድሽው በሰው ሕሊና የሚታሰብ ጌታ አይደለም አንቺ የወለድሽው በሰዎች አእምሮ የሚታሰብ አይደለም ከአእምሮ በላይ የሆነ ብዙዎች ያልደረሱበት ብቻውን ጌታ የሆነውን ክርስቶስን ወልደሻል ለዚህ ነው አባ ሕርያቆስ በቅዳሴ ማርያም ቁጥር 9 ላይ እንዲህ ብሎ አመሰገናት ማርያም ሆይ ስለዚህ እንወድሻለን ከፍ ከፍ እናደርግሻለን ምክንያቱም እውነተኛ የሆነውን ሰማያዊውን መብል ክርስቶስን እውነተኛ የሕይወት ጽዋ የሆነውን ኢየሱስ ክርስቶስን ስለወለድሽልን እናመሰግንሻለን አለ አቤት አባ ሕርያቆስ አቤት አባቶች ስለ ድንግል ማርያም የሚናገሩበት ቃል ይጣፍጣል እንደማር ለዚያ ነው ማርያም ሆይ ስለዚህ እንወድሻለን ያለ ማርያምን የማይወድ ትውልድ ቢኖር ይነቀላል ማርያምን የማያከብር ትውልድ ቢኖር ይጠፋል ቃሉ ስለሆነ ላንቺ የማይገዛ መንግስትና ትውልድ ይጠፋል ተብሎ ተጽፏልና ስለዚህ የእናታችን የቅድስተ ቅዱሳን የድንግል ማርያም ምልጃና ጸሎት በሁላችን ይደርብን እንግዲህ እግዚአብሔር ልጆች በውስጥም በውጭ ሆናችሁ ይህንን የእግዚአብሔርን ቃል ሕያው የሆነውን ስለ ክርስቶስ ስለ ድንግል ማርያም የምትሰሙት ሁሉ በጆሮአችሁ ላይ ያለውን አዚም አንስታችሁ የእግዚአብሔርን ዙፋን እንድታዩ የእግዚአብሔር በጎ ፍቃድ ይሁንልን የእናታችን የቅድስት ድንግል ማርያም በረከት ምልጃዋ ጸሎቷ አይለየን መልአኩም እንዲህ አላት ማርያም ሆይ አትፍሪ እግዚአብሔር ካንቺ ጋር ነውና ያስተማረን የመከረን የአባቶቻችን አምላክ ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን የሰው ልጅ መጨረሻው ሲያምር ነውና መልካም እግዚአብሔር የሁላችንን መጨረሻ ያሳምርልን ወስብሐት ለእግዚአብሔር የአዋጅ